በጋምቤላ ክልል አንጻራዊ መረጋጋት መስፈኑንና ተፈናቃዮች ወደ ቀያቸው እየተመለሱ መሆናቸውን የክልሉ ርዕሰ መስተዳድር አለሚቱ ኡሞድ ለኢትዮጵያ ኢንሳይደር ገለጹ። የጋምቤላ ከተማ ነዋሪዎች በበኩላቸው አካባቢያቸው ቀስ በቀስ ወደ መደበኛ እንቅስቃሴ እየተመለሰ ቢሆንም ትምህርት ቤቶች አሁንም ዝግ መሆናቸውንና አልፎ አልፎ ምሽት ላይ የተኩስ ድምጾች እንደሚሰሙ ተናግረዋል። የክልሉ ዋና መቀመጫ በሆነችው ጋምቤላ ከተማ ዳር 28 2018 በተፈጸመ ጥቃት አንድ ሰው መገደሉንና ሌላ ግለሰብ መቁሰሉን ተከትሎ በጋምቤላ ክልል የተለያዩ አካባቢዎች በግጭቶች ውስጥ ቆይተዋል። ግጭቱ ይበልጥ የተባባሰው የጋምቤላ ከተማ ፖሊስ አዛዥ ዋና ኢንስፔክተር ኡሞድ ኡጁሉ ከሁለት ሳምንት በፊት ማክሰኞ ታህሳስ 7 ከተገደሉ በኋላ ነበር። የጋምቤላ ክልልን አሁናዊ ሁኔታ በተመለከተ ለኢትዮጵያ ኢንሳይደር ማብራሪያ የሰጡት የክልሉ ርዕሰ መስተዳድር ወይዘሮ አለሚቱ ኡሞድ አሁን በክልሉ ያለው ሁኔታ ተረጋግቷል ብለዋል። በክልሉ በሰፈነው አንጻራዊ ሰላም ምክንያት ነዋሪዎች ወደ ስራ ገበታቸው እየተመለሱ መሆናቸውንም ወይዘሮ አለሚቱ አክለዋል። እንደሌሎቹ የክልሉ አካባቢዎች ሁሉ የጋምቤላ ከተማ ወደ መደበኛ እንቅስቃሴዋ እየተመለሰች መሆኗን የተናገሩት ርዕሰ መስተዳደሯ ለዚህም በከተማይቱ የሚገኙ የንግድ ሱቆችና የአገልግሎት ሰጪ ተቋማት በሙሉ ወደ ስራ በመግባት ላይ መሆናቸውን በማሳያነት ጠቅሰዋል። ኢትዮጵያ ኢንሳይደር ያነጋገረቻቸው የጋምቤላ ከተማ ነዋሪዎችም ይህንኑ አረጋግጠዋል። አንዲት የከተማይቱ ነዋሪ በከተማይቱ ያሉ የንግድና የአገልግሎት ሰጪ ተቋማት ካለፈው ሳምንት ጀምሮ ቀስ ቀስ እያሉ አሁን በሰፊው መደበኛ እንቅስቃሴ መጀመራቸውን ገልጸዋል። ይሁንና የግል ትምህርት ቤቶች በከፊል ስራ መጀመራቸውንና የመንግስቶቹ ግን የመማር ማስተማር ስራቸውን እንዳልጀመሩ አስረድተዋል። ሌላኛው የከተማይቱ ነዋሪም ትምህርት ቤቶች አሁንም በአብዛኛው ዝግ መሆናቸውን አረጋግጠዋል። ባሮማዶ በሚባል የጋምቤላ ከተማ አካባቢ የሚገኙ አንዳንድ የግል ትምህርት ቤቶች ባለፈው ሳምንት ትምህርት መጀመሩን የገለጹት እኚሁ ነዋሪ ከዚያ በኋላ ወጣ ገባ ያለ የመማር ማስተማር ሁኔታ መኖሩን አመላክተዋል። ነዋሪዎቹ ያነሱት የትምህርት ቤቶች ጉዳይ በተመለከተ ከኢትዮጵያ ኢንሳይደር ጥያቄ የቀረበላቸው የክልሉ ርዕሰ መስተዳድር አንዳንድ ትምህርት ቤቶች ለተፈናቀሉ ሰዎች ማረፊያ በመሆናቸው ወደ ማስተማር አለመመለሳቸውን ገልጸዋል። በክልሉ ግጭት ካለባቸው አካባቢዎች ተፈናቅለው በጋምቤላ ከተማ በሚገኙ ትምህርት ቤቶች ተጠልለው የነበሩ ተፈናቃዮች ወደ ቀያቸው መመለስ እንደጀመሩ ርዕሰ መስተዳድሯ አስረድተዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ከአንድ ሳምንት በፊት ባወጣው መግለጫ ካለፈው ህዳር ወር መጨረሻ ጀምሮ በጋምቤላ ክልል ግጭትና የጸጥታ መደፍረስ የተፈጠረባቸው አካባቢዎች ጋምቤላ ከተማ፣ ጋምቤላ ወረዳ አቦል ከተማና ኢታንግ ልዩ ወረዳ መሆናቸውን ገልጾ ነበር። ከአቦል ከተማና ከኢታንግ ልዩ ወረዳ የተፈናቀሉ ነዋሪዎች በጋምቤላ ከተማ በሚገኘው የኢሌ ሁለተኛ ደረጃ ትምህርት ቤት ላለፉት 2 ሳምንታት ተጠልለው ቆይተዋል። ከእነዚህ አካባቢዎች ተፈናቅለው በትምህርት ቤቱ የተጠለሉ ሰዎች ቁጥር 2500 ገደማ መድረሱንም የትምህርት ቤቱ ርዕሰ መስተዳድር አቶ አብርሃም ኦታውም ባለፈው ሳምንት ለኢትዮጵያ ኢንሳይደር ገልጸው ነበር። ተፈናቃዮች ወደየአካባቢያቸው በመመለስ ላይ መሆናቸውን በዛሬው ዕለት ያረጋገጡት ርዕሰ መምህሩ በአሁኑ ወቅት በትምህርት ቤቱ የቀሩት ተፈናቃዮች 500 መሆናቸውን አመልክተዋል። እነዚህ ተፈናቃዮች በመማሪያ ክፍሎች ውስጥ ያለ ፍራሽና መሰል አስፈላጊ ቁሳቁሶች ተጠልለው እንደሚገኙ የገለጹት አቶ አብርሃም ከህብረተሰቡና ከሃይማኖት ተቋማት የምግብ ድጋፍ እየተደረገላቸው መሆኑን ተናግረዋል። በሁለተኛ ደረጃ ትምህርት ቤት ውስጥ አሁንም ተጠልለው ከሚገኙ ነዋሪዎች መካከል የተወሰኑት ከኢታንግ ልዩ ወረዳ የመጡ መሆናቸውን የጠቆሙት ርዕሰ መምህሩ ተፈናቃዮቹ ቤታቸው በመቃጠሉ ምክንያት ወደ ቀያቸው መመለስ አለመቻላቸውን አስረድተዋል። ኢትዮጵያ ኢንሳይደር ያነጋገረቻቸው ከቤተሰቦቻቸው ጋር በትምህርት ቤቱ የሚገኙ አንድ ተፈናቃይ ንብረታቸው በሙሉ በመዘረፉ ምክንያት ወደ ቀያቸው እንዳልተመለሱ ገልጸዋል። እንደርሳቸው ተፈናቅለው ከነበሩ የክልሉ ነዋሪዎች መካከል አብዛኞቹም ወደ አካባቢያቸው መመለሳቸውን መስክረዋል። ከተፈናቃዮች መካከል የሚቀር ካለ በራሱ ጊዜ የቆየ እንደሆነ የሚገልጹት የጋምቤላ ክልል ርዕሰ መስተዳድር አንዳንዶቹ ቤተሰብ ቤት ያሉ በመሆናቸው እንጂ መመለስ የሚችሉበት የሰላም ድባብ በክልሉ መፈጠሩን በአጽንኦት ገልጸዋል። የአቦል ከተማ ተፈናቃዮች ሙሉ በሙሉ በሚባል ደረጃ መመለሳቸውንና ከኢታንግ ልዩ ወረዳ የተፈናቀሉትም በመመለስ ላይ መሆናቸውን አክለዋል።
በኢታንግ ልዩ ወረዳ በአሁኑ ወቅት ሰላማዊ ሁኔታ እንዳለ የገለጹት ወይዘሮ አለሚቱ ሆኖም በራሳቸው ምክንያት ያልተመለሱ አሉ ሲሉ አሁንም በትምህርት ቤቶች ውስጥ የተጠለሉ ተፈናቃዮች እንዳሉ አመልክተዋል። ተፈናቃዮች ተመልሰው ሲያልቁ ትምህርት ቤቶችን ለመማር ማስተማር ስራ አመቺ ለማድረግ የማጽዳትና የማሰናዳት ስራ ተሰርቶ ትምህርት ከሰሞኑ እንደሚጀመርም ጠቁመዋል። ትምህርትን ጨምሮ እስከታች ያሉ አገልግሎት ሰጪ ተቋማት በተሟላ መልኩ ወደ ስራ እንዲገቡ ለማስቻል አመራሩን ሰብስበን እያነጋገርን ነው ሲሉም ርዕሰ መስተዳድሯ ለኢትዮጵያ ኢንሳይደር ተናግረዋል። በመንግስት ተቋም ውስጥ ተቀጥረው የሚሰሩ አንድ የጋምቤላ ከተማ ነዋሪ እርሳቸው በሚሰሩበት ተቋም ስራ መጀመሩን ጠቅሰው ሆኖም ሰራተኞች በብዛት እየገቡ እንዳልሆነ የአይን እማኝነታቸውን ሰጥተዋል። የጋምቤላ ክልል የፐብሊክ ሰርቪስ እና ሰው ሀብት ልማት ቢሮ በዛሬው ዕለት ለ53 የክልሉ ተቋማት በላከው ደብዳቤ ሁሉም የመንግስት ሰራተኞች በስራ ገበታቸው ላይ እንዲገኙ ጥብቅ ቁጥጥር እንዲያደርጉ አሳስቧል። ለጸጥታ ችግር ተጋላጭ በሆነ ቦታ የሚገኙ ተቋማት ሰራተኞች ያለ ስጋት ገብተው እንዲወጡ ጥበቃ እንደሚደረግላቸው የክልሉ መንግስት መልእክት ማስተላለፉን ቢሮው በደብዳቤው ጠቅሷል። የጋምቤላ ከተማን ጨምሮ አጠቃላይ የክልሉን ሰላም እያስጠበቁ የሚገኙት በዋናነት የመከላከያ ሰራዊትና የፌዴራል ፖሊስ አባላት እንደሆኑ የክልሉ ርዕሰ መስተዳድር ለኢትዮጵያ ኢንሳይደር አስታውቀዋል። አንድ የጋምቤላ ከተማ ነዋሪም በከተማይቱ የመከላከያ ሰራዊት፣ የፌዴራል ፖሊስ እና የክልሉ ፖሊስ አባላት በብዛት እንደሚታዩ እማኝነታቸውን ሰጥተዋል። በጋምቤላ ክልል አሁን ካለው አንጻራዊ መረጋጋት አንጻር በክልሉ በተጣለው የሰዓት እላፊ ላይ የሚደረግ ለውጥ ይኖር እንደሆነ ኢትዮጵያ ኢንሳይደር ርዕሰ መስተዳድሯን ጠይቃለች። በክልሉ የተለያዩ አካባቢዎች የተጣለው የምሽት ሰዓት እላፊ ገደቡ አሁንም እንዳልተነሳ የገለጹት ወይዘሮ አለሚቱ በሰላሙ መደፍረስ ብቻ ሳይሆን የሕዝቦችንም ደህንነት ለመጠበቅ የተደረገ ስለሆነ የሚነሳበት ጊዜ ገና መሆኑን አስረድተዋል። ርዕሰ መስተዳድሯ ለዚህ በምክንያትነት የሚያነሱት በተለያዩ ቦታዎች ጸረ ሰላም ኃይሎች መኖራቸውን ነው። አጋጣሚውን መጠቀም የሚፈልጉ ሊኖሩ ስለሚችሉ በዚያ ምክንያት እንጂ ይህን ያክል የከፋ ነገር የለም ሲሉም አክለዋል። የጋምቤላ ክልል መንግስት የዛሬ 2 ሳምንት ባወጣው መግለጫ የክልሉ ህዝብ ሰላም መሆን እንቅልፍ የሚነሳቸውና ግጭትና የሰው ሞት የሚያስደስታቸው ያላቸውን ኃይሎች ለተፈጠረው የጸጥታ ችግር ተጠያቂ ማድረጉ አይዘነጋም። በጋምቤላ ክልል በተከሰተው የጸጥታ ችግር ምክንያት የክልሉ መንግስት ከማክሰኞ ታህሳስ 15 2018 ጀምሮ የሰዓት እላፊ መጣሉ ይታወሳል። ከምሽቱ 2 ሰዓት እስከ ንጋቱ 12 ሰዓት ድረስ የሚቆየው የሰዓት እላፊ ገደብ ተግባራዊ የሚደረገው በጋምቤላ ከተማና የጸጥታ ችግር ይስተዋልባቸዋል በተባሉ አካባቢዎች በሙሉ እንደሆነ የክልሉ መንግስት በወቅቱ ገልጾ ነበር። ኢትዮጵያ ኢንሳይደር ያነጋገረቻቸው የጋምቤላ ከተማ ነዋሪዎች የሰዓት እላፊ ገደቡ ለመጣው አንጻራዊ ሰላም አስተዋጽኦ እንዳለው ያምናሉ። የእንቅስቃሴ ገደቡ ቢቀጥል እንደሚደግፉም እነዚሁ የከተማይቱ ነዋሪዎች በዚህ ሁኔታ ውስጥም ሆኖ በከተማይቱ ምሽት ላይ አልፎ አልፎ የተኩስ ድምጾች እንደሚሰሙ ግን አልሸሸጉም። በጋምቤላ ክልል ካለው የጸጥታ ሁኔታ ጋር በተገናኘ ምን ያህል ሰዎች በቁጥጥር ስር እንደዋሉ ከኢትዮጵያ ኢንሳይደር ጥያቄ የቀረበላቸው የክልሉ ርዕሰ መስተዳደር አሁን ግጭቱን የማረጋጋት ስራ ነው እየሰራን ያለ ነው፣ የተያዘም ካለ የሚነገርበት ሰዓት አይደለም የሚል ምላሽ ሰጥተዋል። ይህን ጉዳይ በተመለከተ በቀጣይ ይወሰዳል ያሉትን በጥናት ላይ የተመሰረተ እርምጃ ጨምሮ ሌሎችም ጉዳዮች ወደፊት እንደሚገለጹም ተናግረዋል። በክልሉ ዘላቂ ሰላም ለማምጣት ውይይት መጀመሩን የጠቆሙት ወይዘሮ አለሚቱ ትላንትናና ዛሬ እስከ ዞን ድረስ የዘለቀ ውይይት መካሄዱን አስታውቀዋል። የክልሉ ርዕሰ መስተዳድር በጸጥታው መደፍረስ ምክንያት ሸሽተው ከክልሉ የሄዱ ሰዎች እንዲመለሱም ጥሪ አቅርበዋል። በስጋት የወጡ ሊኖሩ ይችላሉ። አሁን ወደ ክልሉ መጥተው የንግድ ስራቸውን ማስቀጠል ይችላሉ። በአሁኑ ሰዓት ምንም ችግር የለም ሲሉም ወይዘሮ አለሚቱ ማስተማመኛ ሰጥተዋል።